ለሁለት አስርት ዓመታት ያህል በሀገራችን የሪል ስቴት ዘርፍ የካበተ ልምድ ያለው ጊፍት ሪል ስቴት በመዲናችን የሚያስገነባቸው አዳዲስ ፕሮጀክቶች ለህዝቡ በይፋ ለማስተዋወቅና የ16000 ቤቶች ሽያጭ ኤክስፖ የማስጀመሪያ መርሃ ግብርን አካሂዷል። ጊፍት ሪል ስቴት እንግዲህ ከ20 ዓመት በላይ ልምድ ያለው ድርጅት ነው። ፕሮፋይሉ እንግዲህ የተለያየ መንደሮችን ነው ገንብቶ ለማህበረሰቡ ያስረከበ ያለበት ሁኔታ አለ። መንደር 1 መንደር 2 እና መንደር 3ን እንደዚሁ ገንብቶ ለነዋሪዎች ያስረከበበት ሁኔታ አለ። ከዚህም በተጨማሪም ጊፍት ሪል ስቴት ማህበረሰብን እንገነባለን የሚለውን በተለያየ ቦታ ላይ ማህበረሰቦችን አንድ ላይ እንዲኖሩ እድል በመስጠት የገነባ እያስረከበ ያለበት ሁኔታዎች አሉና ሪል ስቴት ቀዳሚ ከሚባሉት ከሪል ስቴት ሴክተር ላይ ካሉ ድርጅቶች ምናልባትም የመጀመሪያው ቀዳሚ ነው ገበያው ላይ። እንግዲህ በዚህ ጊዜ 24 ዓመት በላይ ይሆነዋል። በእነዚህ ጊዜያት በጣም ብዙ ሳይቶችን ይዞ ትልልቅ የሚባሉትን ደግሞ 3ቱን አስረክቧል ማለት ነው። በጣም ትልልቅ ሳይቶችን አስረክቧል። በጣም ብዙ ቤቶችን፣ ቪላዎችን፣ ታውንሃውሶችን፣ አፓርትመንቶችን፣ ሱቆችን ለደንበኞች አስረክቦ ደንበኞች እየኖሩበት ለኢንቨስትመንት የገዙም ሰዎች ሪተርን ኦን ኢንቨስትመንታቸውን ኮሌክት እያደረጉበት ያለበት ሁኔታ ነው ያለው ማለት ነው። ጊፍት ሪል ስቴት ለሁለተኛ ጊዜ ከሚያዝያ 23 እስከ 26 ድረስ የሚቆይ የ16000 ቤቶች ሽያጭ ኤክስፖን በይፋ አስጀምሯል። በዚህም እንግዲህ በለጋሃር፣ በሲኤምሲ፣ በ22 ማዞሪያ፣ በተክለ ሃይማኖትና እንዲሁም በሌሎች ቦታዎች ላይ የአፓርትመንትና የንግድ ሱቆችን ለሽያጭ አቅርበዋል። ለፈው ወደ 600 ቤት አካባቢ ነበረ ለሽያጭ የቀረበው። ከዛ ውስጥ ከ100 በላይ የቤት ሽያጮች ተከናውኗል። ዛሬ ደግሞ 16000 ቤቶች በይፋ በተለያዩ ሳይት አካባቢ ያሉት ቤቶች በይፋ ለማህበረሰቡ ያስተዋወቅንበት ቀን ነው የዛሬው ቀንና ከባለፈው የሚለይበት እነዚህ በማስ ወደ 16000 ቤቶች ለቤተሰቡ ማስተዋወቃችን ነው። ከባለፈው ከ600 ቤት አሁን 16000 ቤት ነው። በጣም ትልቅ የሆነ ነገሮችን ነው። ይሄ ነው ልዩነቱ የባለፈውና ያሁን። እስከ ሰኔ በጣም ብዙ ቤቶችን የመሸጥ ስትራቴጂ ይዘን ተነሳ ነው ማለት ነው። እስከ ሰኔ 30 ድረስ ባለው በእነዛ ጊዜያት ውስጥ እንግዲህ ትልልቅ ስትራቴጂዎችን ይዘን ነው የመጣ ነው። ከነዛ ስትራቴጂዎች ውስጥ አንዱ ሴልስ ካምፔን ወይም የሽያጭ ዘመቻ የማድረግ ነው ብለን ነው የተነሳ ነው። በእነዚህ ጊዜያት ውስጥ ተከታታይነት ያላቸው የሴልስ ካምፔኖች እናዘጋጃለን ብለን እናስባለን። ያቀድነውም እንደዛ ነው። ባለፈው የመጀመሪያውን ካምፔን አዘጋጅተናል። አሁን ደግሞ ሁለተኛው ካምፔን ነው ማለት ነው። በቀጣይነትም እንደዚሁ የምናዘጋጃቸው ካምፔኖች ይኖራሉ። ነገር ግን የመጀመሪያውን ስላልሽኝ የመጀመሪያው ካምፔን ላይ ከእቅድ በላይ ነው ያሳካነው። የመጀመሪያው ካምፔን ላይ እንግዲህ ከ100 ምናምን ቤቶች በላይ ሸጠናል ማለት ነው። እነዚህ እንግዲህ በ4 ቀን ጊዜ ውስጥ ያካሄድናቸው ሽያጮች ናቸው። ባንክ የማይሰራባቸው ቀናት፣ እሁድ ቀን ምናምን እነሱ ቢጨመሩ ደግሞ እጅግ በጣም ብዙ ሽያጮች ይኖራሉ ብለን እናስባለን። ዳስ ዋይ በአጭር ጊዜ ሁለተኛውን ካምፔን ያደረግንበት ምክንያቱም በጣም ደንበኞች ጥያቄ ነበራቸው። የዛኔ የመጨረሻው የካምፔን ቀን እሁድ ላይ ያረፈና ባንክ አክሰስ ስላልነበረን መግዛት እየፈለግን የቀረን ሰዎች አለን በሚል ሴልሶቻችንም እንደዚሁ ደግሞ ከደንበኞቻቸው በጣም ተደጋጋሚ ጥያቄ ሲመጣ ቶሎ አደረግነው ማለት ነው። የዛኔ እንግዲህ ይዘን የመጣ ነው ወደ 600 ቤት አካባቢ ነበረ። አሁን ግን 16000 ቤቶችን ካምፔኑ ላይ ሪሊዝ አድርገናል ማለት ነው። ሳይታቸው አሁን ያለንበት ለጋሃርን ጨምሮ ከ10 በላይ ሳይቶችን እያደረስን ነው አሁን ማለት ነው። ሲኤምሲ ላይ አለን፣ ተክለ ሃይማኖት ላይ አለን፣ 22 ላይ አለን፣ ለጋሃር አሁን ያለንበት እንደዚሁ ደግሞ ፊጋ፣ አያት ወይም ደግሞ ፈረስ ቤት ተብሎ የሚታወቀው ደራርቱ አደባባይ አካባቢ እሱ አለን። በጣም ብዙ ናቸው ሳይቶቻችንና
በእነዚህ ሳይቶች ላይ ነው እነዚህን ቤቶች አሁን 16000 ቤቶች ያልኩሽና ያወጣ ነው። በ5% ቅድመ ክፍያ የቤት ባለቤት እንዲሆኑ ደንበኞቻችን ኢንቫይት እያደረግን ያለ ነው። ከዛ ደግሞ ቅድም እንደተባለው የገንዘብ ሞቢላይዝ ማድረግ ፕሮግራማቸውን አጀስት አድርጎ የመምጣት ጊዜ እንዲኖራቸው በ2% ብቻ ሰብስክሪፕሽን ፊ ወይም ሪዘርቬሽን ፊ ደንበኞች የቤት ባለቤት እንዲሆኑ ምቹ ሁኔታ ፈጥረናል፣ አመቻችተናል ማለት ነው። ጊፍት ሪል ስቴት እንግዲህ በዛሬው ዕለት የ16000 ቤቶች ሽያጭ ኤክስፖን በይፋ አስጀምሯል። ታዲያ እንደዚህ አይነት ኤክስፖች መዘጋጀታቸው ሻጭና ገዢ በቀላሉ እንዲገናኙ ምን አይነት እድሎችን ይፈጥራል? በጣም ጥሩ እድል ይፈጥራሉ። አንደኛ ከከስተመር ሳይድ አንጻር ትላልቅ ዲስካውንቶች ናቸው ድርጅቶች በእንደዚህ አይነት ፕሮግራሞች ላይ የሚያወጡት። የመጀመሪያው አድቫንቴጅ የከስተመር ነው። በሁለተኛነት ደግሞ አከፋፈላቸው በኖርማል ታይም ከምንቀበላቸው ኦልሞስት በ2-3 እጥፍ በቀነሰ መልኩ በ2% የዳውን ፔመንት ነው እየሸጥን ያለ ነውና ትንሽ ብር እጅም ላይ ላለው ሰው የቤት ባለቤት የሚያደርግበትን እድል ክሬት ያደረገ ነው ማለት ነውና በዛ መልክ የተደረገ ስለሆነ በቀላሉ ሰዎች የቤት ባለቤት መሆን ይችላሉ። በዛም ላይ ደግሞ አከፋፈሉ ረዘም ያለ ጊዜ እንዲሰጣቸው ይደረግላቸዋል ማለት ነው። እንደዚህ አይነት እድሎችን ነው ይዞ የመጣው እንደዚህ አይነት ካምፔን መዘጋጀቱ ማለት ነው።